ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ሁሉ ሰላም። እነሆ ተገናኘን ቤተሰቦቻችን። በዛሬ ፕሮግራማችን ላይ በተለይ በጣም የሚያስደስቱ ዜናዎችን ይዘንላችኋል። ትላንት እንደሰማችሁት ኤደርሰን የማንቸስተር ዩናይትድ የመጀመሪያ ፈራሚ ሆኖ ኦልትራፎርድ ደርሷል። ተጫዋቹ በቀጣዮቹ 24 ሰዓታት ውስጥ ምናልባት ዝውውሩን አጠናቆ ሕክምና ምርመራውን አድርጎ ይፋ ሊሆን ይችላል ተብሏል። ክለቦቹ ሙሉ ለሙሉ ከስምምነት ደርሰዋል። የአራት ሲደመር 1 ዓመት ኮንትራት በዩናይትድ ቤት ይፈርማል ተብሎ ነው ኤደርሰን የተገለጸው። ተጫዋቹ ከብራዚል ወደ ማንቸስተር ከተማ በመብረር የሕክምና ምርመራ ለማድረግ ዝውውሩን እንዲሁ ለማጠናቀቅ ተጫዋቹ እየመጣ ይገኛል በዚህ ሰዓት። ዩናይትድ እሱም ብቻ አይደለም፣ ሌላም አንድ ፈራሚ አግኝቷል። ተጫዋቹ አዲስ አይደለም፣ በእርግጥ ታውቁታላችሁ፣ ከዚህ በፊት ሰምታችሁታል። ይሄ ልጅ ግን አሁን በይፋ ዩናይትድን የሚቀላቀልበት ጊዜ ደርሷል። ልጁ ማን ነው የምንነግራችሁ ይሆናል። የተለመደ ከዓለም ዋንጫ ጋር የተያዘ መረጃም አለን። ዛሬ እንግሊዝ ብሔራዊ ቡድን ላይ እናተኩራለን። ስለ ኮቢ ሜኖ እናወራለን። ከፊፋ የዓለም ዋንጫ የተጫዋቾች ክፍያ ዩናይትድ ትልቅ ገንዘብ ሊያገኝ እንደሚችል ተገልጿል። እንዴት? ዝርዝሩን የምንነግራችሁ ይሆናል። በዛሬ መረጃዎቻችን ላይ በርከት ያሉ መረጃዎችን ያዝንላችሁ። በነገራችን ላይ አድማጮቻችን ለምሳሌ ከያዝንላችሁ ዜናዎች ውስጥ የአጥቂ መስመር የዩናይትድ ኢላማ ስለሆነው ሌቫንዶቭስኪ፣ ስለ ማርከስ ራሽፎርድ ቀጣይ ዕጣ ፈንታ፣ እንደዚሁም የኤቨርተኑ ሊልማን ነዳይ ስለተጠየቀበት ከፍተኛ የዝውውር ገንዘብ፣ ቪክተር ኦስሜሄን የዩናይትድ ኢላማ ስለመሆኑ፣ ከዛ ውጭ ፓትሪስ ኤቭራ እንደው አስፈርም ካላችሁኝ ይህን ተጫዋች ነው የማመጣው በሚል ስለተናገረለት ተጫዋች፣ እንዲሁም በተከላካይ መስመር ላይ ሊዩስ ሆል ወደ ማንቸስተር ዩናይትድ እንዲመጣ በክለቡ በጥብቅ ክትትል ውስጥ ያለ የሚታመኑ የዜና ምንጮች ይህ ልጅ ተከታተሉት፣ ወደ ዩናይትድ ሊመጣ ይችላል ብለው የጠቆሙት ተጫዋች ስለመሆኑ፣ ከዛ ውጪ ደግሞ የሩመር ዜናዎችንም ይዘናል። ለምሳሌ የአጎሚ ጉዳይ፣ አማካይ ቦታ ላይ የአሌክስ ስኮት የበርማውዙ የዩናይትድ ዝውውር ጉዳይ፣ የካርሎስ ባሌባ ዝውውር ጉዳይ፣ የኖቲንግሃም ፎረስቱ አማካይ የኢሊየት አንደርሰን ዝውውር ከምን ደረሰ፣ ሲቲዎች ከዚህ ተጫዋች ራሳቸውን ሊያገሉ ነው ስለመባሉ፣ ኤደርሰን ዝውውር ጋር በተያያዘ ከሱ በመቀጠል ለዩናይትድ ፈራሚ የሚሆን ቀጣይ ተጫዋች ማን ነው የሚለውን ከማቲያስ ፈርናንዴዝ ዝውውር ጋር አያይዘን በጣም ሰፋ ያለ ጥሩ ዜና ነው ያዝንላችሁ ቤተሰቦች። የዛሬ አብዛኛው ኦልሞስት ሁሉም ፕሮግራማችን ማለት ይቻላል ዝውውሮች ላይ ያተኮሩ ናቸው። መስማት ያሉባችሁ ዩናይትዳዊ የሆኑ ጥሩ መረጃዎች ተይዘውላችኋል። ብቻ እናንተ በተለመደ ፍቅራችሁ አብራችሁ ሁኑ። ላይክ አድርጉ፣ ሼር አድርጉን። ቻናላችን እንዲሁ ካልተቀላቀላችሁ ሰብስክራይብ አድርጉ። አብራችሁ ሁኑ። መልካም ቆይታ። መረጃችንን ከዓለም ዋንጫው ዜናዎች እንጀምርና ሁለት ዓለም ዋንጫ ላይ ያተኮሩ መረጃዎችን እናደርሳችኋለን። አንዱ ከእንግሊዝ ብሔራዊ ቡድን ጋር የተያያዘ ነው። እንግሊዝ አሁን ሚያሚ ገብታለች እና እንግሊዝ ብሔራዊ ቡድን ሚያሚ ላይ ልምምዳቸውን በመስራት ላይ ነው የሚገኙት። እዛ ዝግጅታቸውን ሲያደርጉ ታዲያ ሳይጠበቅ እንደው በዚህ ሲዝን ተጫዋቹ ይቀላቀላል ብሔራዊ ቡድኑን ተብሎ አልተጠበቀም ነበረ። ግን የሚያስገርሙ ጥቂት ወራትን ካሳለፈ በኋላ በፕሪሚየር ሊጉ ከማንቸስተር ዩናይትድ ጋር በተለይ ሩበን አሞሪም ከተሰናበተ በኋላ ኮቢ ሜኖ ራሱን በእንግሊዝ ብሔራዊ ቡድን ልምምድ ላይ አግኝቶታል እና ተጫዋቹ ከምንጊዜውም በላይ ኤክሳይትድ ነው፣ ተዘጋጅቷል። የመጀመሪያ ዓለም ዋንጫ ኤክስፔሪየንሱ ነው። ከዚህ በፊት ከብሔራዊ ቡድኑ ጋር በዩሮ ውድድሮች ላይ ተሳትፎ አስደናቂ የሆነ ብቃት አሳይቶ ነበር። አሁን ያንን የዩሮ አስደናቂ ብቃቱን ለመድገም ነው አሜሪካ የገባው ኮቢ ሜኖ። የእንግሊዝ ብሔራዊ ቡድን ትላንት የሚጠቀማቸውን ማሊያዎች ይፋ ሲያደርግ እንደዚሁ ለኮቢ ሜኖ የ16 ቁጥር ማሊያ ተሰጥቶታል። በ16 ቁጥር ማሊያ ከዚህ በፊት ደግሞ የአሁኑ የዩናይትድ አሰልጣኝ ማይክል ካሪክ በእንግሊዝ ብሔራዊ ቡድን የተጫወተበት የማሊያ ቁጥር ነው። ስለዚህ የአሰልጣኙን የእንግሊዝ ብሔራዊ ቡድን አስደናቂ የሆነ ብቃት ለመድገም ኮቢ ሜኖ ትልቅ የሆነ ኃላፊነት ተሰጥቶታል ከ16 ቁጥር ማሊያ ጋር።
የእንግሊዝ ብሔራዊ ቡድን በሚያሚ ልምምዱን እየሰራ ባለበት ወቅት ሜኑ አስተያየቱን ሰጠ። እንግሊዝ 100% የዓለም ዋንጫን የማሸነፍ ብቃት አላት ሲል ነው የተናገረው። ሜኑ በጣም እርግጠኛ ነኝ አለ። እንግሊዝ በዚህ ዓለም ዋንጫ ላይ የመጀመሪያ የልምምድ ፕሮግራማችንን ከሰራን በኋላ ዋንጫውን የማንሳት ብቃት እንዳለን እርግጠኛ ሆኛለሁ ሲል ነው የእንግሊዝ ብሔራዊ ቡድን የዓለም ዋንጫውን የማንሳት አቅም ያለው ቡድን እንደሆነ የተናገረው ማለት ነው። ውድድሩ ላይ ግን ምንጊዜም ቢሆን በጣም ከባባድ የሆኑ ቲሞች አሉ። እንደምታውቁት በተለይ ፈረንሳይ ብሔራዊ ቡድን ጥሩ ስኳድ አለው። ስፔንም ስፔን ናት፣ ብራዚልም ብራዚል ናት፣ የጀርመን ብሔራዊ ቡድን አለ፣ እንዲሁም ሌሎች ብሔራዊ ቡድኖች አሉ እና የዓለም ዋንጫን ማንሳት እንደው ብቃት ብቻ ሳይሆን የተጫዋቾች ጥራት ብቻ ሳይሆን ተአምራዊ የሆነ የቡድን ጥረት ያስፈልጋል። ያን የማሳካት የማድረግ ደግሞ አቅም አለን ብሏል። ሚያሚ ከእንግሊዝ ብሔራዊ ቡድን ጋር የሚገኘው ኮቢ ሜኑ። ፊፋ ዘንድሮ ለክለቦች የሚያከፋፍለውን የገንዘብ መጠን ከፍ ማድረጉ ተገልጿል። በዚህ ምክንያት ማንቸስተር ዩናይትድ ከፊፋ የሚያገኘው ላቅ ያለ ሚሊየንስ ፓውንድ የሚጠጉ ገንዘቦችን ይሆናል ተብሎ ነው። ዩናይትድ ከምንጊዜውም በላይ ከፊፋ የቤኔፊት ፕሮግራም ትልቅ ገቢ ሊያገኝ እንደሚችል የተነገረው። መረጃው አሳሳች ነው። በነገራችሁ ላይ ብዙ ዘገባዎች ምናልባት ዩናይትድ 263.6 ሚሊዮን ፓውንድ ሊያገኝ እንደሚችል አስመስለው ነው የዘገቡት። እውነት ለመናገር ይሄ ገንዘብ ለዩናይትድ ብቻ የሚሰጥ አይደለም። ቤተሰቦች ጥንቃቄ አድርጉ። ምክንያቱም ገንዘቡ አጠቃላይ በፊፋ ለክለቦች እንዲከፋፈል የተመደበ ገንዘብ ነው። ስለዚህ በዓለም ዋንጫ ላይ ተሳታፊ ለሆኑ ክለቦች በሙሉ ገንዘቡ የሚከፋፈል ይሆናል ማለት ነው። ግን ለምን ያህል ቀናት እነኚህ ተጫዋቾች በዓለም ዋንጫው ላይ እየተጫወቱ ብሔራዊ ቡድናቸውን ወክለው ይቀጥላሉ የሚለው በጣም ወሳኝ ጉዳይ ይሆናል ማለት ነው። ተጫዋቾች እስከ ፍጻሜ በሄዱ ቁጥር ክለባቸው የሚያገኘው የፊፋ ክፍያ እየጨመረ እያደገ ይሄዳል ማለት ነው። ዘንድሮ ለየት የሚያደርገው ይህንን ክፍያ ምንድን ነው? ከዚህ በፊት በጅቶት ከነበረው የ70 በመቶ ጭማሪ አድርጎ ፊፋ ለክለቦች በርከት ያሉ ሚሊዮን ፓውንዶችን ለማከፋፈል መወሰኑ ነው። ይህ ለየት ያደርገዋል። ለምሳሌ አምና ተይዞ የነበረው ባጀት ወደ 208.8 ሚሊዮን የአሜሪካ ዶላር ነበር። ዘንድሮ ግን በ70 በመቶ አድጎ 355 ሚሊዮን የአሜሪካ ዶላር ሆኗል ማለት ነው። ፊፋ በዚህ ፕሮግራም መሰረት የሚያከፋፍለው ገንዘብ ለዛ ነው ዩናይትድ ከዚህ ገንዘብ እንግዲህ ጥሩ ድርሻ ተካፋይ ይሆናል ተብሎ የተነገረው። እስካሁን ድረስ ክለቦች ምን ያህል እንደሚያገኙ አልተገለጸም፣ ሊገለጽም አይችልም። ምክንያቱም እስከ ፍጻሜ የትኛው ክለብ ምን ያህል ተጫዋቾችን በዛው አሜሪካ ያስቀር የሚለው ይወሰናል። ተጫዋቾች ልክ ለብሔራዊ ቡድን ከተለቀቁበት ጊዜ ጀምሮ አሁን ለዓለም ዋንጫ ማለት ነው በየቀኑ ለክለቦቻቸው ገቢ እያስገኙ ይገኛሉ ማለት ነው። ስለዚህ እስከሚቆዩበት ቀን ድረስ ያ ገቢ ለየክለቦቹ ይሰላል ማለት ነው። ቤተሰቦቻችን ለምሳሌ አሁን አምና አልኩኝ የባለፈው የዓለም ዋንጫ ላይ በ2022 በተደረገው ላይ ትልቅ ገቢ ካገኙ ክለቦች መካከል ማንቸስተር ሲቲ አንዱ ነው። 4.6 ሚሊዮን የአሜሪካ ዶላር አግኝተዋል። አሁን ገንዘቡ እንደሚጨምር ቅድም ነግረናቸዋል። ሁለተኛው ከፍተኛ ተከፋይ ባርሴሎና ነበር 4.5 ሚሊዮን የአሜሪካ ዶላር። ባየር ሙኒክ ሶስተኛ 4.3 ሚሊዮን በማግኘት የ2022ቱን የፊፋ ቤኔፊት ፕሮግራም ተከፋይ የሆኑ ክለቦች ናቸው። ዩናይትድ ታዲያ በዚህ ሲዝን በርካታ ተጫዋቾቹን ነው በፊፋ ዓለም ዋንጫ ላይ የሚያሳትፈው። ኦልሞስት ወደ 13 ይጠጋሉ የዩናይትድ ተጫዋቾች። ለምሳሌ ባይንደር ከቱርክ ጋር፣ አማድ እንደዚሁ ከአይቮሪ ኮስት ጋር፣ ካሳሜሮ እና ማቲያስ ኩኛ ከብራዚል ጋር፣ ዲያጎ ዳሎ ከፖርቹጋል ጋር እንዲሁም ብሩኖ ፈርናንዴስ ከፖርቹጋል ጋር፣ ታይለር ፍሌቸርም ተካቷል ከስኮትላንድ ጋር፣ ሴል ላሜንስ ከቤልጅየም ብሔራዊ ቡድን ጋር፣ ኮቢ ሜኑ ከእንግሊዝ ብሔራዊ ቡድን ጋር፣ ማርቲኔስ ከአርጀንቲና ብሔራዊ ቡድን ጋር፣ ማስራዊ ከሞሮኮ ብሔራዊ ቡድን ጋር እንዲሁም ራሽፎርድ ከእንግሊዝ እና ማኑዌል ኡጋርቴ ከኡራጓይ ብሔራዊ ቡድን ጋር ሆነው ማንቸስተር ዩናይትድን በዓለም ዋንጫው የሚወክሉ ተጫዋቾች ናቸው። ወደ 13 ይጠጋሉ። ዩናይትድ ከነኚህ ተጫዋቾች እያንዳንዱ ቆይታ ነው ቀን በቀን ውድድሩ ተጀምሮ ተጫዋቾቹ ከውድድሩ እስኪሰናበቱ ድረስ በቀን አበል መልክ ከፊፋ ገቢ የሚያገኘው ይህም እንግዲህ ለዩናይትድ የዝውውር መስኮት እንቅስቃሴ ለተጫዋቾች ፊርማ ትልቅ አስተዋጽኦ የሚያበረክት ነው። ምክንያቱም ከፊፋ የሚያገኘው ገንዘብ ብቻ የአንድ ጥሩ ተጫዋችን
ዓመታዊ ደሞዝ የሚሸፍን ገቢ ስለሚሆን ከዓለም ዋንጫው ወጣን። ቤተሰቦቻችን ከዓለም ዋንጫው ስንወጣው የምናገኘው የተለመዱ የዝውውር ዜናዎችን ነው። ዩናይትዳዊ ብቻ የሆኑ ትኩረት የምናደርግባቸው በርካታ ዜናዎች ወጥተዋል ዛሬ በነገራችሁ ላይ እና የመጀመሪያው የማንቸስተር ዩናይትድ ፈራሚ አሁን የታወቀ መስሏል። እያወራሁ ያለሁት ስለ ኤደርሰን አይደለም ቤተሰቦቻችን፣ ምክንያቱም የኤደርሰን ዝውውር ላይ በኋላ በስፋት እንመለሳለን። ግን ከዛ አትሌቲክ ዩናይትድ የመጀመሪያ የዚህን የክረምት የዝውውር መስኮት ፈራሚ አግኝቷል ብሎ ዘግበዋል። ስሙን ከዚህ በፊት ሰምታችሁታል፣ አዲስ አይደለም። ምክንያቱም ዩናይትድ ተጫዋቹን ለማስፈረም የተስማማው አሁን አይደለም። ባለፈው ክረምት የዝውውር መስኮት ላይ የተስማማው ኮሎምቢያዊ ነው። ልጁ ኮሎምቢያዊ ታዳጊ ተጫዋች ክርስቲያን ኦሬስኮ ተብሎ ይጠራል። ገና 17 ዓመቱ ነው ተጫዋቹ። የፈረመው ምንም እንኳን ባለፈው ከፎርት ዜላ ከሚባል ክለብ ቢሆንም ግን ተጫዋቹ እድሜው ገና ስለሆነ ፕሮፌሽናል ኮንትራት ለመፈረም በሚል እስከ ጁላይ ወር ድረስ እዛው እየተጫወተ እንዲቆይ ተደረገ ማለት ነው። አሁን ደግሞ የመፈረሚያ እድሜው ጊዜው ደርሶ ተጫዋቹ በይፋ ዩናይትድ ንብረት መሆኑ ተረጋግጧል ማለት ነው። ዜናው የዘ አትሌቲክ ዜና ነው። ተጫዋቹ በዚህ ሲዝን ለ11 ያህል ጨዋታዎች በዋናው የፎርት ዜላ ቡድን ውስጥ ተካቶም ነበረ። እንዲሁም 2 ጊዜ ጨዋታ ማድረግ ችሏል። ተጫዋቹ ከቤንች እየተነሳ ገና በ17 ዓመት እድሜው ለፎርት ዜላ ዋናው ቡድን ነው እንግዲህ 11 ጊዜያት ያህል ስኳድ ውስጥ ተካቶ 2 ጊዜ ተጫዋቹ ተቀይሮ በመግባት ጨዋታ ማድረግ የቻለውና በኮሎምቢያውያን ብዙ ተስፋ የሚጠሉበት አስደናቂ የሆነ ዲፌንሲቭ ሚድፊልድ ተጫዋች ነው። ይህን ዝውውር ልክ እንደ ሴኩ ኮኔ መመልከት ትችላላችሁ ቤተሰቦች። ሴኩ ኮኔ ወደ ዩናይትድ ሲፈርም ከሚላን የመጣው ታውቃላችሁ። ጉዳርስ ተብሎ የሚጠራ ጋይዳርስ ተብሎ የሚጠራ ፉትቦል ክለብ ነው። ዩናይትድ 1 ሚሊዮን ፓውንድ ከፍሎ በ2024 ያስፈረመው ሴኩ ኮኔን ምንም እንኳን አሁን በውሰት ተሰጥቶ ተጫዋቹ ለሌላ ክለብ እየተጫወተ ቢገኝም ማለት ነው። እና ሴኩ ኮኔ የማንቸስተር ዩናይትድን ማሊያ በለበሰበት መንገድ ኦሬስኮም በማንቸስተር ዩናይትድ ማሊያ በቀጣይ የምናየው ተጫዋች ይሆናል ማለት ነው። ልክ በዓለም ዋንጫ 17 ዓመት በታች ብሔራዊ ቡድን ውድድር ላይ ኮኔ ታይቶ እንደመጣው ሁሉ ኦሬስኮም በሳውዝ አሜሪካ ሻምፒዮንሺፕ ተብሎ የሚጠራ የሳውዝ አሜሪካ አንደር 70 ውድድር ላይ ዩናይትድ መልማዮች አይተውት ቀልባቸውን ገዝቶ ያስፈረሙት ተጫዋች ነው ማለት ነው። ነገር ግን ተጫዋቹ በቀጥታ ወደ ዩናይትድ ዋናው ቡድን አይቀላቀልም። ከዩናይትድ ታችኛው ቡድን ጋር ምናልባት አንዳንድ ጊዜ ወደ ዋናው ቡድን እየተጠራ በቀጣይ ሲዝን ትልቅ ተስፋ የተጣለበት ዲፌንስ ሚድፊልድ ለዩናይትድ እግር ኳስ ሕይወቱን በቀጣይ የሚጀምር ይሆናል። የቱርኩ ፌነርባቼ የዩናይትድ የዝውውር ኢላማ የሆነውን ሮበርት ሌቫንዶቭስኪን ለማስፈረም እንቅስቃሴ ማድረጉ ተሰምቷል። ሌቫንዶቭስኪ በዚህ ክረምት ፍሪ ኤጀንት ነው እንደምታውቁት እና ተጫዋቹ አሁን በርካታ አማራጮቹን እየተመለከተ ይገኛል። ከአማራጮቹ መካከል ዩናይትድ የአጥቂ መስመር ለማስፈረም ሊስት ውስጥ የያዘው ተጫዋች መሆኑም ይታወቃል እና ፌነርባቼዎች ይህንን ፖሊሻዊ ስትራይከር ለማስፈረም ጥያቄ እንዳቀረቡለት ተገልጿል። ሌቫንዶቭስኪ ግን ፈጥኖ ውሳኔ አይሰጥም ተብሏል። ምክንያቱም ብዙ ክለቦች ሊስት ውስጥ ይገኛሉ፣ ፍላጎቱ አላቸው። ነገር ግን እነኚህን ፈላጊ ክለቦች በደንብ ካጤነ በኋላ ነው ውሳኔውን ማሳወቅ የሚፈልገው ተብሎ ነው። የሌቫንዶቭስኪ ዝውውር ጉዳይ በዚህ መልኩ የተገለጸው ዩናይትድ አንድ ልምድ ያለው ጥሩ ሜንተር የሆነ ለቤንጃሚን ሸሽኮ አጋዥ የሚሆን አጥቂ ለማስፈረም ገበያ መውጣቱ እንዲሁ የሚታወስ ነው። ስለዚህ ሌቫንዶቭስኪ አንዱ አማራጭ ሆኖ ይቀጥላል ማለት ነው ተጫዋቹ ውሳኔውን እስኪያዘገየው ድረስ። በሌላ በኩል ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ይመለሳል ተብሏል። አሁን ባርሴሎናዎች ተጫዋቹን የማስፈረም እድላቸው የጠበበ ነው የሚመስለው። ችግሩ ከራሳቸው ነው። ገንዘቡን መክፈል ፈቃደኛ አይደሉም። ባለፈው ነግረናቸዋል። 13 ሚሊዮን ፓውንድ ብቻ ለዚህ ተጫዋች ዝውውር ለዩናይትድ አቀረቡ ብለን። ትልቁ የዚህ ምክንያት ደግሞ ተጫዋቹ የሚያገኘው ሳምንታዊ ደሞዝ ነው። ዩናይትድም እንዳይሸጠው ወከል የሆነበት ይሄ ነገር ነው እና ባርሴሎናዎች አሁን አንዳንድ ጊዜ ኦን ይሆናል፣ አንዳንድ ጊዜ ኦፍ ይሆናል፣ ይፈልጉታል የሚል መረጃዎች እየወጡ ነው። ግን ደግሞ ከሱ ይልቅ ቅድሚያ ሰጥተው ሌሎች ዝውውሮችን
በተቀላጠፈ ሁኔታ እየፈጸሙ ይገኛሉ። ጎርደንን አስፈርመዋል። እንደዚሁም ቤርናርዶ ሲልቫን ከማንቸስተር ሲቲ በነፃ ዝውውር አስፈርመዋል ተብሏል። የፍላጎት ጉዳይ ይመስላል። ቤተሰቦች ማርከስ ራሽፎርድን የማስፈረም ቅድሚያ የሰጡት ፍላጎት ስላልሆነ ነው። ተጫዋቹ አሁን ከምንጊዜውም በላይ ወደ ዩናይትድ ይመለሳል ተብሎ እየተገለጸ ያለው። ሌላኛው የሱ ፈላጊ የሆነው ክለብ ባየር ሙኒክ በበኩላቸው ሳይባሪ የተባለ ተጫዋች ከፒኤስቪ አይንዶቨን ለማስፈረም ተቃርበዋል ተብሏል። ይህም ከማርከስ ራሽፎርድ ዝውውር እንዲወጡ ያደርጋቸዋል። እንደ አንድ አማራጭ አድርገው ይዘውት ነበር። ጎርደን ወደ ባርሴሎና መሄዱን ተከትሎ ነው የተስማሙለት ተጫዋች ወደ ባርሴሎና ክዷቸው ሲሄድ ሙኒኮች በፍጥነት የፒኤስቪውን ሳይባሪ ለማስፈረም የተስማሙት እና በጣም አስደናቂ የሆነ የዝውውር አፈጻጸም እያሳዩ ይገኛሉ። በግል ከተጫዋቹ ጋር ተስማምተዋል። አሁን የሚቀራቸው ከክለቡ ፒኤስቪ ጋር በተጫዋቹ ዝውውር ዋጋ ዙሪያ ከስምምነት መድረስ ነው። ይሄንንም በቀጣዮቹ ጥቂት ቀናት ይከውኑታል ብሎናል ፋብሪሶ ሮማኖ። ስለዚህ ማርከስ ራሽፎርድ ሌሎች ክለቦችን ሊመለከት ይችላል ማለት ነው። ለምሳሌ ከእንግሊዝ በተለይ አርሰናል ስሙ ጠንከር ብሎ እየተነሳ ይገኛል ከማርከስ ራሽፎርድ ጋር። ዩናይትዶች ደግሞ ወደ አርሰናል ተጫዋቹ መሄድ የሚፈልግ ከሆነ ጥሩ የሆነ የዝውውር ገንዘብ ይፈልጋሉ ከአርሰናል ተብሎ ተገልጿል። ከእንግሊዝ ከአርሰናል ውጭ ቶተንሃም እና ቀደም ብሎ ደግሞ በውሰት ወስዶት የነበረው አስቶን ቪላም የተጫዋቹ ፈላጊ እንደሆኑ ተገልጿል። የማርከስ ራሽፎርድ ለዩናይትድ በዩናይትድ ማሊያ በማይክል ካሪክ ስር የዩናይትድን ማሊያ አድርጎ በቀጣይ ሲዘን የመጫወት እድሉ ግን ጠባብ እንደሆነ እና ከዩናይትድ ጋር ያለው እህል ውሃ እንዳከተመ ነው የተገለጸው። ኤቨርተኖች የዩናይትድ የዝውውር ኢላማ ለሆነው ለአጥቂ መስመር ተጫዋቻቸው ሊልማን ንዳይ 70 ሚሊዮን ፓውንድ የዝውውር ገንዘብ እንደሚፈልጉ ተነግሯል። ማንቸስተር ዩናይትዶች ተጫዋቹን በሊስቱ ውስጥ አካተውታል። በግራ የአጥቂ መስመር ቦታ ላይ እንደ አማራጭ ከያዟቸው ተጫዋቾች መካከል አንዱ መሆኑ ይታወቃል። ነገር ግን ቶፌስ ተብለው በቅጽል ስማቸው የሚታወቁት ኤቨርተኖች የአንቶኒ ጎርደንን የባርሴሎና ዝውውር እንደ ማጣቀሻ እየቆጠሩት ይገኛሉ ተብሏል። ጎርደን ወደ ባርሴሎና ሲሄድ 70 ሚሊዮን ፓውንድ ካወጣ ይሄኛው ሊልማን ንዳይም ይህን ገንዘብ የማውጣት አቅም አለው በሚል ይህንን ዝውውር እንደ ቤንችማርክ እየቆጠሩ እየወሰዱት ነው ተብሏል። እንግዲህ ክለቦች ብዙ ጊዜ አሁን የተለመደ ነገር እያደረጉ ነው። የራሳቸው ተጫዋች በሌሎች ክለቦች ሲፈለግ በሌላ ክለቦች የተፈጸሙ ዝውውሮችን ተመሳሳይ ቦታ ላይ በተመሳሳይ ብቃት የሚጫወቱ ተጫዋቾችን ማነጻጸር ነገር አስለምደዋል። አሁንም ኤቨርተኖች ተመሳሳዩን ነገር እያደረጉ ይገኛሉና ይህን ተጫዋች የምትፈልጉ ክለቦች 70 ሚሊዮን ፓውንድ ለዝውውሩ አቅርቡልን፣ ምክንያቱም ተጫዋቻችን ከጎርደን አያንስም የሚል አቋም ይዟል ብሏል ዘ አትሌቲክ ጋዜጣ። ዩናይትዶች ግን በግራ አጥቂ መስመር ቦታ ላይ አሁን ቅድሚያ የሰጡት ጉዳይ አይደለም። ክለቡ እንደምታውቁት በአማካይ ቦታ ላይ ነው ትኩረት እያደረገ ዝውውሮችን ለመፈጸም እንቅስቃሴ ላይ የሚገኘው። ምናልባት የአማካይ ዝውውሮችን የዩናይትድ ሰዎች ካጠናቀቁ በኋላ ሊያዩት የሚችሉት ሊያጠናክሩት የሚፈልጉት ቦታ የግራ አጥቂው ክፍል እንደሆነ ነው የተነገረው። ስለዚህ ማንቸስተር ዩናይትዶች ተቻክሎ ወደ ዝውውር የሚገቡበት ጉዳይ እንዳልሆነ ነው የአጥቂው መስመር እየተገለጸ ያለው። በአጥቂ መስመር መረጃችን ሳንወጣ ቤተሰቦች ተጨማሪ ዜናዎችን ስናደርሳችሁ ማንቸስተር ዩናይትዶች ቪክተር ኦስሜሄን ላይ ያላቸው ፍላጎት በድጋሚ አገርሽቷል እየተባለ ነው ያለው። ከዚህ በፊት ሚረር የተባለው ጋዜጣ ዩናይትድ ለአጥቂ መስመሩ 5 አማራጮችን ይዟል በሚል ስማቸውን ከጠቀሳቸው አጥቂዎች መካከል አንዱ ቪክተር ኦስሜሄን ነው። ሌቫንዶቭስኪ መጠቀሱን ታስታውሳላችሁ ቤተሰቦች። አሁን ታዲያ ዩናይትዶች ኦስሜሄን ላይ ያላቸው ፍላጎት ከምን ጊዜውም በላይ እየተጠናከረ ነው የሚል ዘገባዎች ነው ከወደ ቱርክ እየወጡ የሚገኙት። 22 ጎሎችን አስቆጥሯል በዚህ ሲዝን በተጠናቀቀው 6 ያህል አሲስቶችን በማድረግ በ33 ያህል ጨዋታዎች ጋላታሳራይን ለቱርክ ሱፐር ሊግ ሻምፒዮንነት ማብቃት ችሏል። ቤንጃሚን ሼሽኮም በዚህ ሲዝን በሁለት ውድድሮች 12 ጎሎችን አስቆጥሯል። የ9 ቁጥር ማሊያ ለብሶ ቀጣይ የዩናይትድን የፊት መስመር ይመራል ተብሎ ቢጠበቅም ግን ተጫዋቹ እንደው እድሜው ገና ነው። በርከት ያለ ልምድ ማግኘት መቻል አለበት። እንደው ጨራሽና በሲዝኑም በሙሉ 20፣ 25፣ 30 ጎል ማስቆጠር ላይ የደረሰ ተጫዋች አይደለም።
በዛ ምክንያት ነው ዩናይትዶች ሁነኛ ጨራሽ አጥቂ ለማስፈረም የዝውውር ገበያውን እየተመለከቱ የሚገኙት እና ቪክተር ኦስሜሄንን ሊስታቸው ውስጥ ያስገቡት ተብሏል። ተጫዋቹ ግን ፈላጊ አላጣም። ከዩናይትድ ውጪ ቼልሲም እንዲሁ ወደ እንግሊዝ ሊያመጣው ይፈልጋል ተብሎ ነው የተነገረው። ትልቁ ችግር ታዲያ ጋላታሳራዮች ይህን ልጅ ለመሸጥ እስከ 150 ሚሊዮን ዩሮ የዝውውር ገንዘብ የሚጠይቁ መሆናቸው ነው። ዩናይትዱ የቀድሞ ተከላካይ ተጫዋች ፓትሪስ ኤቭራ ግን እንደው አስፈርም ካላችሁ ለዩናይትድ የምመኘው ተጫዋች ቪክተር ኦስሜሄን ነው ሲል ክለቡ ይህን ተጫዋች እንዲያስፈርመው ጥቆማ ሰጥቷል። ለጋላታሳራይ ሙሉ ክብር አለኝ። እዚያ የሚያገኘው ፍቅር ከደጋፊዎች እንዲሁም ተጫዋቹ ያለው ለክለቡ ያለው ፍቅርን እረዳለሁ። ኤቭራ ማንቸስተር ዩናይትድ እውነተኛ አጥቂ ያስፈልገዋል። በዩናይትድ ያሉትን አጥቂዎች አከብራለሁ፣ ግን በእኛ ዘመን 4 ድንቅ አጥቂዎች ነበሩን። በሁሉም ውድድሮች ላይ ለመፎካከር ከፈለግ ተጨማሪ አጥቂዎች ያስፈልገዋል። በእርግጥ ተጨማሪ ተከላካዮችም ያስፈልጋሉ። ለምሳሌ ተጨማሪ የግራ ተከላካይና የቀኝ ተከላካይ ያስፈልገናል። ምክንያቱም ጉዳት ሊያጋጥም ይችላል። ነገር ግን አንድ ተጫዋች ብቻ ስም እንድጠቅስ ከተባልኩኝ ኦስሜሄንን እመርጣለሁ፣ ምክንያቱም የሰው ልዩነት መፍጠር እንደሚችል አውቃለሁ ሲል ከሜትሮ ጋር ባደረገው ቃለ መጠይቅ ኤቭራ ወደ ማንቸስተር ዩናይትድ ተጫዋች እንዲያስፈርም ዕድል ቢሰጠው የሚያመጣው ትልቁ ተጫዋች ቪክተር ኦስሜሄንን እንደሆነ ተናግሯል ማለት ነው። እንግዲህ የጠቀሰው የአጥቂ መስመሩን ብቻ አይደለም፣ አማካይ ቦታ ላይ ዩናይትድ ተጫዋች እንደሚያስፈልገው ኤቭራ አስምሮ ተናግሯል። እንዲሁም በተለይ ተከላካዮች ለዩናይትድ መፈረም አለባቸው ሲል ነው ኤቭራ የተናገረው። የሊጉን ዋንጫ ለማንሳት ጥሩ የሆነ አጥቂ ማስፈረም ወይም የአማካይ ክፍሉ መገንባት ብቻ በቂ አይደለም። ዩናይትድ በቀኝም እንዲሁም በግራ በኩል ጥሩ ተከላካዮች ያስፈልጉታል በሚል ነው ክለቡ አሁንም ቢሆን ያልተሸፈኑ ደካማ ሊንኮች እንዳሉት በመጥቀስ የሊጉ ዋንጫ ተፎካካሪ መሆን ከፈለገ ዩናይትድ እነኚህ ቦታዎች ላይ ተጫዋች ማስፈረም አለበት ሲል ጥቆማውን የሰጠው። ቤተሰቦቻችን እንግዲህ የቀድሞ ተጫዋቾቻችን በዚህ መልኩ ዩናይትድ ማንን ማስፈረም አለበት የሚለው ጉዳይ ላይ አስተያየቶቻቸውን መስጠታቸውን ቀጥለዋል ማለት ነው። ዜናዎቻችን ይቀጥላሉ። አድማጮች ገና አልተነኩም። ብዙ መረጃዎች አሉን የምትጠብቋቸው። እንደዚሁም ሩመሮችን ጨምሮ መረጃዎችን አካተን የተጠናቀቁ የተስማሙባቸው ዝውውሮች አሉ እናደርሳችኋለን በቅደም ተከተል። ብቻ አብራችሁን ሁኑ። ቪዲዮን ላይክ ማድረጋችሁን፣ አስተያየት ጥቆማ፣ እንደዚሁም ጥያቄዎቻችሁን ኮሜንት ላይ ማስፈር ትችላላችሁ። ወደ ቀጣይ ዜና ስናልፍ ተከላካይ መስመር አስመልክቶ የወጡ ዜናዎች ናቸው አሁን የምናደርሳችሁ። በተለይ ደግሞ ዩናይትድ ይፈልገዋል ተብሎ ሲነገርለት የነበረ ተጫዋች ዝውውሩን ፈጽሟል ወደ አንድ ክለብ። እንደው እኔ የምመኘው ተጫዋች ነበር ካለው ልምድ አንጻር፣ በተለይ እንደው በማጥቃትም በመከላከልም ጥሩ ነው ብዬ የማስበው ዴምፍሪስ ነበር። ከዚህ በፊት ይህን ተጫዋች ቢያመጡት በሚል እንደው ምኞቴን ስናገር ነበር ግን ተጫዋቹ አሁን ወደ ማድሪድ እንደሚሄድ ተረጋግጧል። በነገራችሁ ላይ እሱ ብቻ አይደለም፣ ሌላኛው ከሊቨርፑል ፍሪ ኤጀንት ሆኖ ተቀምጦ የነበረው ተጫዋች ኮናቴ ሁሉ ሳይቀር ወደ ሪያል ማድሪድ አምርቷል ማለት ነው። ስለዚህ ሪያል ማድሪዶች በጣም በልጣበልጥ ዝውውሮችን እየፈጸሙ ነው። 20 ሚሊዮን ዩሮ ብቻ ነው ለደምፍሪስ የከፈሉት፣ የውል ማፍረሻ ሂሳቡ ነው። እንግዲህ ዩናይትድ ፈዟል። በዚህ ያህል ገንዘብ ደምፍሪስንም ያክል በጣም ልምድ ያለው የቀኝ ተከላካይ፣ ቅድም ኤቭራ እንደተናገረው ዩናይትድ አማካይ ክፍሉን ማጠናከር ብቻ ወይም የአጥቂ መስመሩን ማጠናከር ሻምፒዮን ያደረገውም እንዳለው እንግዲህ ደምፍሪስ ወደ ዩናይትድ ሳይሆን ወደ ሪያል ማድሪድ አምርቶ እዛው ፈርሟል ማለት ነው። ዩናይትዶች የረሱት ቦታ ይመስለኛል። አይ ቲንክ የቀኝ ቦታ ላይ ተጫዋች ለማስፈረም በደንብ ጠንከር ያለ ስም ከዩናይትድ ጋር እየተነሳ እንዳልሆነ ሁላችሁም የምታውቁት ነው። ግን አይዶን ላይክ ኢት ቤተሰቦች ዩናይትድ እዛም ቦታ ላይ መጠናከር አለበት የሚል ሀሳብ ስላለኝ ነው። ኤኒዌይስ አሁን ወደ ግራው ክፍል እንዲሄድና የሉዊስ ሆልን ዜና ላደርሳችሁ ነው። ትላንት በነገራችሁ ላይ የቤን ጃኮብስ ዘገባ ሉዊስ ሆል ወደ ማንቸስተር ዩናይትድ ተመልከቱት በአይነ ቁራኛ በደንብ ይህን ጉዳይ ተከታተሉ በሚል ጠቁሞናል። ማንቸስተር ዩናይትዶች ተጫዋቹን ለማስፈረም አሁን ከምንጊዜውም በላይ በጣም ሲሪየስ የሆነ ፍላጎት እንዳላቸው እየተጠቀሰ ነው የሚገኘው እና ይህን ተጫዋች ለማስፈረም አሁን ጂኒዮን የሆነ ኢንተረስት ነው ያላቸው። በጣም ሲሪየስ የሆነ ፍላጎት በዩናይትድ በኩል
እየታየ ይገኛል። ልጁን እንደ ዘመናዊ ፉልባክ ተጫዋች አድርገው ነው የሚቆጥሩት። በጣም ስትሮንግ ነው። በእርግጥ በቁመት ብዙ ይሄን ያህል ረጅም ይባል አይደለም፣ ግን ደግሞ ፈጣን ነው ተጫዋቹ። ጥሩ ድሪብል ማድረግ የሚችል ልጅ ነው። ከዛ ውጭ ደግሞ ቦክስ ውስጥ የተሻለ አደጋ የመፍጠር አቅም አለው ከሉክሾ ይልቅ። እኔ ሉክሾውን ድሮ በፊት ሳቀው ተጫዋቹ ትንሽ ወደፊት እየሄደ የሚጥላቸው ኳሶች ለማጥቃት ጥረት የሚያደርግ ልጅ ነበር። አሁን ያ ነገር ተገድቦብኛል። ሉዊስ ሆል ደግሞ ሉክሾ በደንብ ተሻሽሎ በዘመናዊ መንገድ የመጣ አይነት ተጫዋች አድርጋችሁ ቁጠሩት። የዩናይትድ እንደው የልጅነት የሚደግፈው ክለቡ ነው ተብሎም እንዲሁ ተነግሯል። ይሄ ምናልባት ዩናይትድ ሊረዳ ይችላል። ከዛ ውጭ ኒውካስሎች ነው አሁን ችግር ሊፈጥሩ የሚችሉት ልጁን ለመልቀቅ እንጂ ፍላጎቱ በደንብ አለ። ዩናይትድ ይፈልገዋል። ልጁም ቢሆን ለዩናይትድ የመጫወት ህልም አለው ነው የሚሉት ሪፖርቶች። ታዲያ ሉዊስ ሆልን ለማስፈረም ዩናይትዶች በቀጣዮቹ ቀናት ላይ ምናልባት ከኒውካስል ጋር ንግግር ማድረግ ይጀምራሉ ተብሎ ይጠበቃል። በስቴፕ ስለሚሄዱ ነው አንዱን ዝውውር ገለው ወደ ሌሎች ዝውውሮች ስለሚያመሩ ነው እንጂ የጀርባ ስራዎች በባክግራውንድ የሚሰሩ ከተጫዋቹ ኮንትራት ከልጁ ደሞዝ እና ጥቅማ ጥቅም ጋር በተያያዘ ከወኪሎቹ ጋር ዩናይትዶች ማውራት ጀምረዋል ነው የተባለው። ስለዚህ አሁን የሚጠበቀው በቀጣይ ከልጁ ጋር የሚያደርጉትን ስምምነት አጠናቀው በይፋ ለኒውካስል ዩናይትድ ተጫዋቹን ለማስፈረም ጥያቄ ማቅረብ ብቻ ይሆናል ማለት ነው። ልጁ የዩናይትድን ፕሮጀክት ወዶታል። በኦልትራፎርድ መጫወት ህልሙ ነው። እንደዚሁም አውሮፓ ሻምፒዮንስ ሊግ ሲደመርበት ማንቸስተር ዩናይትድን ለሉዊስ ሆል እጅግ ሳቢው ቦታ ያደርገዋል ተብሎ ተነግሯል። ኒውካስሎች ግን በቀላሉ አይለቁትም። ይሄ የታወቀ ነው። በተለይ ተጫዋቹ በቀጥታ ለእንግሊዝ ፕሪሚየር ሊግ ተቀናቃይ ለሆኑ ክለቦች በተለይ ዩናይትድን ማጠናከር አይፈልጉም። ግን ደግሞ ዩናይትድ ገፍቶ ከመጣ ልጁን በ60 እና 65 ሚሊዮን ፓውንድ አካባቢ ሊሸጡላቸው ይችላሉ ተብሎ ተገልጿል። ምናልባት ልጁ ኒውካስልን ይወዳል። ኒውካስል ቤት ቢቆይ ይህን ያህል አይከፋም። ግን ደግሞ ልቀቁኝ የሚል ጫና ለማሳደርም ዝግጅት አላደረገም ተብሎ ተገልጿል። ክለቡ በራሱ ገንዘብ ስለሚያስፈልገው ምናልባት ሊሸጠው የሚስማማ ከሆነ ግን ሉዊስ ሆል በደስታ ማንቸስተር ዩናይትድን ይቀላቀላል ተብሏል። አይ ቲንክ እዚህ ቦታ ላይ ዩናይትድ ተጫዋች የሚያስፈርም ይመስለኛል። ሉዊስ ሆልም ቀዳሚ የዝውውር ኢላማው እንደሆነ ነው የተረጋገጠው። በአማካይ ቦታ ላይ ለዩናይትድ እየቀረቡ ያሉ አማራጮች አሁንም ቢሆን ሰፍተዋል። ጥሩ መሮችን ነው ማደረሳችሁ ቤተሰቦቻችን። ዩናይትዶች አሁንም የሲቪያውን የአማካይ ስፍራ ተጫዋች ሉሲያን አጉዌሜ እንዲያስፈርሙት እድሉ ተሰጥቷቸዋል ተብሎ ተነግሯል። ከስፔን የወጡ የዜና ምንጮች እንደሚጠቁሙን ከሆነ አማካዩ እስከ 25 ሚሊዮን ዩሮ ብቻ ሊያስወጣ ይችላል ዩናይትድን ነው የተባለው። ምናልባትም ተጫዋቹ የካሳሜሮ ሁሉ ምትክል ያደርጉት ይችላሉ በዚህ ገንዘብ ተብሎ ተጠቅሷል። ግን ክለቡ ሌሎች ዝውውሮች ላይ አተኩሮ ዝውውሮችን ፈጽሟል። ምናልባት ኤደርሰን ሁሉ ሳይቀር የካሳሜሮ ምትክ ነው ተብሎ ነው እየመጣ ያለው። ግን ተጫዋቹ የመጨረሻው አማካይ ስፍራ ፈራሚ እንደማይሆንም ነው የሚገመተው። አሁንም ግን ወኪሎች በተለይ የተጫዋቾች ኤጀንቶች ደንበኞቻቸውን ለዩናይትድ እንዲያስፈርም ቀደሉን እየሰጡ እያቀረቡለት ነው ተብሏል። አንዱ ደግሞ ሉሲያን አጉዌሜ እንደሆነ ነው ከሲቪያ የተነገረው። ተጫዋቹ ያለው ቁጥራዊ መረጃ ግን የማይናቅ እንደሆነ ተመልክቷል። በሌላ በኩል እዛው እንግሊዝ የሚጫወተው እንግሊዛዊው አሌክስ ስኮትም የዩናይትድ የዝውውር ኢላማ ነው ሲል ይህን ዘገባ ይሰራልን ዴቪድ ኦርኒስቴን ከሚታመነው የዘ አትሌቲክ ጋዜጣ ነው። 22ኛ ዓመቱ ላይ ይገኛል። ነገር ግን ተደጋጋሚ የሆኑ ጉዳቶች ያጠቁታል አሌክስ ስኮትን። ጤነኛ ሆኖ በተሰለፈባቸው ጨዋታዎች ግን ልጁ ለበርንመዝ አስደናቂ የሆነ ብቃት የሚያሳይ ተጫዋች ነው። በርንመዞች ልጁን መሸጥ አይፈልጉም። እንደውም አዲስ ኮንትራት አስፈርመው ተጫዋቹን ለረዥም ጊዜ ማቆየት ይፈልጋሉ። አሁን ያለው ኮንትራት እንኳን የሚጠናቀቀው በ2028 ነው እና ተጫዋቹ ገና ቢያንስ በክለቡ የሚያቆየው ተጨማሪ 2 ዓመት ኮንትራት አለው። ግን በርንመዞች በዚህ አልተማመኑም። ምናልባት ልጁ ኮንትራቱን ረን አድርጎ በነፃ ሊለቅ ይችላል የሚል ስጋት አላቸው። እድሜውም ገና ከመሆኑ አንጻር ለዛ ነው ልጁ አዲስ ኮንትራት እንዲፈርም በጥብቅ እየወተወቱት የሚገኘው። ብዙ ፈላጊ ክለቦች እንዳሉት የተረዳው አሌክስ ስኮት ግን ኮንትራቱን ማራዘሙ ነገር በጣም አጠያቂ እንደሆነና
የመሆን እድሉ ጠባብ እንደሆነ ዘ አትሌቲክ ጋዜጣ ጠቅሶ ተጫዋቹ ምናልባት በብዙ ክለቦች ስለሚፈለግና ዩናይትድ ሊስት ውስጥ ስላለ ኮንትራት ባለማራዘም አቋሙ ጸንቶ መጨረሻ የዝውውር መስኮቱ ላይ በርንመዝን ሊለቅ ይችላል ተብሎ ተገልጿል። ዩናይትድም አንዱ ሊስታቸው ውስጥ የሚገኝ ተጫዋች ነው ብሎናል ዴቪድ ኦርንስተን ከዘ አትሌቲክ ጋዜጣ። በካርሎስ ባሌባ ዝውውርም ተስፋ ትኩረቱ ይላሉ ሪፖርቶች። በተለይ ማንቸስተር ዩናይትድ ላይ ትኩረት አድርጎ ብዙ ዘገባዎችን የሚሰራው ሜል ጋዜጣ ነው ይህንን ያለን። አሁንም ዩናይትድ እና ብራይተን በተጫዋቹ ዝውውር ዙሪያ ኮንታክት ላይ ናቸው። ይሄ ኮንታክታቸው ተጫዋቹን ከፈለጉበት ካለፈው ክረምት የዝውውር መስኮት ጀምሮ እስካሁን ድረስ ያለ ነው ሲል ነው ሜል የዘገበው። ቀያዮቹ ሰይጣኖች ተጫዋቹን አሁንም ሞኒተር ማድረጋቸውን ቀጥለዋል። ለአማካዩ አሁንም ቢሆን ቦታ አላቸው። ተጫዋቹን ሸሹ እንደሚባለው ይህን ያህል ርቀውት እንዳልሸሹ ነው የተነገረው። ትልቁ ጉዳይ ግን አሁንም ቢሆን መፈታት ያለበት ብራይተኖች በራቸውን ክፍት ባያደርጉም ግን የተጫዋቹን የመሸጫ ዋጋ አሁንም የመቀነስ ፍላጎት የላቸውም። ያ ነው ዝውውሩን ላይ እክል የፈጠረው ተብሎ እየተገለጸ ያለው። ብራይተኖች ልጁን ለመሸጥ አሁንም ባለፈው ክረምት የጠየቁትን ገንዘብ እየጠየቁ እንደሆነ፣ ዩናይትዶች ደግሞ ይህን ያህል ገንዘብ ለማውጣት አሁን ፈቃደኛ ለመሆናቸው ነው ጉዳዩን ይበልጥ ያቀዛቀዘው እንጂ ባሌባ ከዩናይትድ ሊስት ውስጥ ተሰርዞ አይደለም በሚል ሜን ጋዜጣ በካሜሩናዊ አማካይ ስፍራ ተጫዋች የዩናይትድ ዝውውር ጉዳይ አላከተመም፣ አልሞተም። ብራይተኖች ከቀነሱ ዋጋውን ዩናይትዶች ይገቡበታል ብሎ ጋዜጣው ዘግቧል። ወደ ኢሌት አንደርሰን ዜና እንለፍ እና አንድ ለክለቡ በጣም ቅርብ የሆነ እንደው ትዊተር ገጹ ላይ ብዙም እንደው የታመነ ዘጋቢ ነው ባንልም ግን አንዳንድ ጊዜ ልክ እንደ ኢንዲካሊያ መረጃዎችን ከክለብ ቅርብ ከሆኑ ሰዎች የሚመነትፉ ወይንም ደግሞ በእነሱ መንገድ ብቻ መረጃዎችን ከውስጥ የሚያገኙ የትዊተር አካውንቶች አሉ። ከነኛ መካከል አንደኛው ነው በጄኤስ ትራንስፈር ታይምስ ተብሎ ነው የሚጠራው ይሄ አካውንት። እንደዚህ ሲል ተናገረ። የቅርብ የኖቲንግሃም ፎረስት ሰዎችን ለማናገር ሞክሬያለሁ ምንጮቼ እንደነገሩኝ ከሆነ ታዲያ አሁን ማንቸስተር ሲቲዎች በዚህ ተጫዋች ዝውውር ላይ ተስፋ ወደ መቁረጥ ደርሰዋል የሚል መረጃ ሰጥቶኛል ያለው። እንደውም የሲቲ ሰዎች ምናልባት ከኢሌት አንደርሰን ዝውውር ራሳቸውን ሊያገሉ ወይም ወካዌ ሊያደርጉ እንደሚችሉ ተነግሮኛል። ምክንያቱ ደግሞ የፎረስቶች ለተጫዋቹ ዝውውር የጠየቁት የማይታመን ሂሳብ ነው ሲል ነው የተናገረው። በተጫዋቹ በኩል ምንም ችግር የለም፣ በሁሉም ጉዳዮች ላይ ተስማምቶ ልጁ ጨርሷል። የሚጠበቀው የክለቦቹን መስማማት ጉዳይ ብቻ ነው። ነገር ግን ፎረስቶች ተጫዋቹ ላይ የያዙት የ120 ሚሊዮን ፓውንድ የዝውውር ገንዘብ ጥያቄ ሲቲዎችን አላስደሰትም። ሲቲዎች የራሳቸው የሆነ ዋጋ ተመን አላቸው። ይሄ ዋጋ ተመን ከ80 እስከ 90 ሚሊዮን ፓውንድ ይሆናል ልጁን ለማስፈረም። ግን ፎረስቶች ከዛ የበለጠ በ30 ሚሊዮን ፓውንድ ተጨማሪ ገንዘብ መፈለጋቸውን ተከትሎ አሁን ምናልባት ሲቲዎች እጅ የሚሰጡበትና ከዝውውሩ ራሳቸውን የሚያገሉበት ጊዜ ሳይደርስ አይቀርም። ምክንያቱም ማንቸስተር ሲቲዎች ለተጫዋቹ ያላቸውን ዋጋና ተመን ያውቃሉ። ስለዚህ መስመር አስምረዋል። ከዚህ በላይ ገንዘብ ማውጣት እንደሌለባቸውም ወስኗል። ምናልባት ይህ ዝውውር ወደ ሲቲ ሊካሄድ የሚችለው ሊፈጥን የሚችለው በፎረስት በኩል መለሳለስው ከመጣና የመሸጫ ዋጋውን የሚቀንሱ ከሆነ ብቻ ሲቲዎች ዝውውሩን ሊፈጽሙት ይችላሉ እንጂ በእነሱ አገላለጽ እስከ 120 ሚሊዮን ፓውንድ ከፍለው ተጫዋቹን ወደ ኢቲሃድ የሚያመጡበት ምንም ምክንያት የለም ተብሎ ነው እንግዲህ ማንቸስተር ሲቲዎች ወካዌ ሊያደርጉ እንደሚችሉ ከዚህ ተጫዋች ዝውውር እየተገለጸ ያለው ማለት ነው። ቤተሰቦች እንግዲህ ይሄ ተጫዋች ምናልባት እንደ ሲቲዎች እቅድ ከሆነ ከዓለም ዋንጫ በፊት ዝውውሩን እናጠናቀቃለን ብለው አስበው ነበረ። ነገር ግን ይሄን ማሳካት አልቻሉም። ምክንያቱም ደግሞ በፎረስት በኩል የተያዘው አቋም ነው። ይሄ ጉዳይ ለማንቸስተር ዩናይትድ በር ከፍት ይሁን ወይንስ ደግሞ ዩናይትዶች በዛው ይሄን ተጫዋች ለማስፈረም እንደሸሹት ይቀሩ ይሁን የሚለውን አብረን የምናይ ይሆናል። ግን እጅግ የምናምናቸው የዜና ምንጮች አሁንም ማንቸስተር ዩናይትድ ኢሌት አንደርሰንን ለማስፈረም ከሊስቱ ውስጥ አላነሳውም። ተቀዳሚ የሆነ የዝውውር ኢላማው ነው።
ከቶናሊ እና ከቹዋሜኒ ጋር በሚል ዘገባዎች ጠቁመውናል ማለት ነው። እንግዲህ ሲቲዎች ከ90 በላይ መውጣት ካልፈልጉ ዩናይትድ ደግሞ አለሁኝ እኔ 95 ላቅርብ ወይ 100 ሚሊዮን ፓውንድ ላቅርብ ብሎ የሚል ከሆነ እና ፎረስቶች ይሄን ሂሳብ ኮንሲደር የሚያደርጉት ከሆነ ዩናይትድ ተስፋ ያቆረጠበት ዝውውር ላይ መልሶ ጥያቄ ሊያቀርብና የኢሊየት አንደርሰን ዩናይትድ ዝውውር በድጋሚ ሊያንሰራራ የሚችልበት እድል አለ። ሲቲዎች ከዚህ በፊት አሳይተውናል። አንዳንድ በማይሆኑ ዝውውሮች ላይ ብዙ ጊዜያቸውን አያጠፉም። መውጣት ካለባቸው በጊዜ ከዝውውር እንቅስቃሴ ይወጣሉ። ይሄን ነገር በዲክላን ራይስ አሳይተውናል። እንዲሁም ሌሎች ዝውውሮች ላይ ተመሳሳይ ነገር ፈጽመዋል። ሲቲዎች ከመስመር ያልፉ ለአንድ ተጫዋች የሚያወጡት የገንዘብ ተመን አላቸው። ያ የገንዘብ መጠን የማይደረስበት ከሆነና እነሱ ካሰመሩበት ውጭ ከሆነ በፍጥነት ከዛ ተጫዋች ዝውውር ራሳቸውን ያገላሉ። ተመሳሳዩን ነገር በኤሊየት አንደርሰን ዝውውር ላይ ሊፈጽሙት ይችላሉ ተብሎ ተገልጿል። ይሄ ደግሞ ለዩናይትድ መልካም ዜና ተደርጎ እንዲሁ ሊወሰድ ይችላል። እነሆ በጉጉት ሲጠበቅ የነበረው የኤደርሰን ማንቸስተር ዩናይትድ ዝውውር አሁን ከስምምነት ተደረሰበት። ሜጀር ብሬኪንግ ዜና ሆኖ ትላንት መላው ሶሻል ሚዲያውን አጥለቀለቀ። ማንቸስተር ዩናይትድ እና አትላንታ በዚህ ተጫዋች ዝውውር ላይ ስምምነት ላይ ሲደርሱ ለተጫዋቹ ዝውውር ዩናይትዶች 40.5 ሚሊዮን ዩሮ በቀጥታ የሚከፈል እንደዚሁም እንደ ብቃቱ እየታየ የሚጨመር ተጨማሪ 4.5 ሚሊዮን ዩሮ በድምሩ በ45 ሚሊዮን ዩሮ ተጫዋቹን ማስፈረማቸውን ዩናይትዶች አረጋግጠዋል ማለት ነው። የ4 ዓመት ኮንትራት ይፈርማል። ይሄ ቀደም ሲል ተጫዋቹ የተስማማው ነው። እንዲሁም ዩናይትዶች ከዚህ በፊት እንደሚያደርጉት የፕላስ ዋን ኦፕሽን አካተዋል። ስለዚህ እስከ 5 ዓመት ድረስ በኦልትራፎርድ ይቆያል ተጫዋቹ ማለት ነው። አሁን የቀረው የሕክምና ምርመራ ብቻ ነው። ተጫዋቹ ሁሉም ነገር ተጠናቆ እንደው ፎርማሊቲ ካልሆነ በስተቀር የወረቀት ስራዎቹ በሙሉ ተጠናቀው ምናልባት ዝውውሩ በሁለቱ ክለቦች መካከል ከስምምነት እንደተደረሰበት ከራሳቸው ከክለቦቹ የሚሰጥ ማረጋገጫ ብቻ ነው እየተጠበቀ የሚገኘው እንጂ ከጀርባ ስምምነቱ በሙሉ ተጠናቆ በፋብሪሶ ሮማኖ አነጋገር ዝውውሩ ሄር ዊጎ ተብሎም ተገልጿል ማለት ነው። ምንጊዜም ቢሆን ተጫዋች ካልፈረመ በስተቀር ዝውውሩ 100% አልቋል ብለን መናገር አልችልም። ታውቃላችሁ ቤተሰቦች ሄርዊጎ ተብለው የከሸፉ ዝውውሮች አሉ። ይሄ ዝውውር ይከሽፋል እያልኳችሁ አይደለም፣ ግን ደግሞ 100% ፈርመዋል ብለን የምንልበት ሳይሆን ክለቦቹ ተስማምተዋል። የቀረው ጉዳይ ሕክምና ምርመራ ማድረግ፣ ኤደርሰን ያንን የሕክምና ምርመራውን ማለፍ እና ፊርማውን በይፋ ማኖር ብቻ ነው ማለት ነው። የሚያስገርማችሁ በርካታ የአውሮፓ ትላልቅ ክለቦች ተጫዋቹን ሊያስፈርሙታል። እነ ዴቪድ ኦርንስተን ቶፕ የሆኑ የአውሮፓ ሆስት ኦፍ ዩሮፒያን ቶፕ ክለብስ ኤደርሰንን ሊያስፈርሙ ፈለጉ። እሱ ግን ለዩናይትድ ቅድሚያ ሰጣለሁ ብሎ እያንዳንዱ የጠየቁትን ክለቦች ባዳቆይ ያደረጋቸው በመጨረሻም ያለመው የፈለገው ዝውውር ተሳክቶለት ለማንቸስተር ዩናይትድ ለመፈረም በቃ ተጫዋቹ አሁን ብራዚል ነው ያለው። ከብራዚል አሁን ዝግጅት እያደረገ ነው። ኤደርሰን ወደ ማንቸስተር ከተማ በመብረር የሕክምና ምርመራውን አድርጎ ኮንትራቱን ለመፈረም እና የማንቸስተር ዩናይትድ ሙሉ ለሙሉ ተጫዋች ለመሆን ተጫዋቹ ዝግጅቱን ጨርሷል። ምናልባት በዚህ ሰዓት ኤደርሰን ከብራዚል ሳኦ ፖሎ እንግዲህ ሻንጣውን ጠቅልሎ ወደ እንግሊዝ ማንቸስተር ለመብረር ዝግጅት በማድረግ ላይ እንደሚገኝ ይታመናል። በነገራችሁ ላይ ስለ ኤደርሰን ከዚህ በፊት መረጃ አድርሻችኋለሁ። ተጫዋቹ ምን አይነት ባህሪ ያለው፣ እነማንስ ስለዚህ ተጫዋች ምን ተናገሩ፣ አጫወቱ ምን ይመስላል የሚለውን በተመለከተ በተለይ በትላንት ቪዲዮችን ላይ በጣም ጥሩ ግንዛቤ የሚሰጣችሁ መረጃ አድርሰናል። ዛሬም እንደው እዚህ ጋር ልጨምርላችሁ ማቴዎ ቦኔቲ የተባለ እንደው የታወቀ የእግር ኳስ ኤክስፐርት ወይም ደግሞ የሴሪያው አናሊስት ተብሎ ይጠራል። በቁጥራዊ ዳታዎች ላይ የሚሰራ ስለ ሴሪያ ተጫዋቾች ጥሩ የሆነ ግንዛቤ ያለው ሰው ነው ቦኔቲ። ስለ ኤደርሰን ሲያወራ ይህን ተጫዋች መከታተል በአትላንታ በጣም ያስደስተኝ ነበር አለ። በጣም ጠንካራ የሆነ ተጫዋች ነው። አማካይ ክፍል ላይ ሶሊድ ነው ልጁ፣ እንዲሁም የተሟላ የቦክስ ቱ ቦክስ ተጫዋች ነው ሲል ነው ኤደርሰንን በዚህ መልኩ ያደነቀው ማለት ነው። እና ተጫዋቹ በኦልትራፎርድ እንደው ስኬታማ ለመሆን የሚያስችሉ ነገሮችን በሙሉ ይዟል።
እርግጠኛ ነኝ የማንቸስተር ዩናይትድ የሚወዱት ተጫዋች ይሆናል በሚል ነው ስለ ኤደርሰን ያለውን በጣም ፖዘቲቭ የሆነ አናላይስት የሰጠው ማለት ነው። ይህ ሰው ለምንድን ነው ይህን መረጃ ያመጣሁላችሁ? ብዙ ዩናይትድ ደጋፊዎች የሚጠብቁት በነ ቶናሊ ደረጃ በነ ኤደርሰን ደረጃ በጣም ትልቅ አማካይ ዝውውር መሆኑን ተከትሎ የዚህን ተጫዋች ዝውውር ግን ብዙ ትኩረት ሰጥተው እንደው በደስታ ሲሻምቡት እንደ ሌሎች ዝውውሮች ሁሉ ሰለብሬት ሲያደረጉት አልተመለከትኩም። ቤተሰቦቻችን ልጁ ግን በጣም ጥሩ ተጫዋች እንደሆነ ነው የሚያሳዩን የቪዲዮ ምስሎች እንዲሁም የጽሁፍ መረጃዎች እየጠቆሙ ያሉት። በጣም የሚታመኑም እንዲሁ ከወደ ጣሊያን የሚገኙ የእግር ኳሱ ኤክስፐርት ሰዎች ተጫዋቹን እመኑኝ ትወዱታላችሁ የዩናይትድ ደጋፊዎች እያሉ እየነገሩን ይገኛሉ። አሁን ተጫዋቹ ሶስተኛ የዩናይትድ አማካይ ፈራሚ ይሁን ወይ ሁለተኛ አማካይ ይሁን ብቻ ኦልትራፎርድ ደርሷል። የምርጥ የስኳድ ተጫዋች እንደሚሆን ግን ጥርጣሬ የለንም። ኤደርሰን በሆነ ወቅት እንደዚህ ሲል ተናግሮ ነበር። ኤደርሰን ለእናቴ አንድ ነገር ነገርኳት። የ6 ዓመት ታዳጊ ሳለው እኔ እግር ኳስ ተጫዋች እሆናለሁ እናቴ ስል ለእናቴ ነግሬያት ነበር ይላል ወቅቱን መለስ ብሎ ሲያስታውስ። አለካ 12 ዓመት ሲሞላኝ ታዲያ ያኔ የአካዳሚ እንዲሁ ትሪያል ለማድረግ ወደ ሳኦ ፖሎ አመራሁ ነው የሚለው። በዛ ትሪያል ለመሄድ በተዘጋጀሁበት ሰዓት ግን እናቴ እንደዚህ አለችኝ፣ ኤደርሰን አሁን ወደ ሳኦ ፖሎ ልናመራ ነው እና እዛ ሙከራህን ታደርጋለህ፣ ገንዘብም አለኝ ወደዛ የምንሄድበት ነገር ግን የምንመለስበት ገንዘብ የለንም፣ ይህንን ልብ ብለህ አስተውል፣ መመለስ የለብንም ስትል እናቴ ነገረችኝ ነው የሚለው። ፈጣሪ ይመስገን አለ የሙከራ ጊዜ ተሳክቶ በሳኦ ፖሎ ምንም እንኳን መመለሻ ገንዘብ ባይኖረንም ግን ከምልመላ ከትሪያሉ በኋላ ተሳክቶልኝ እዛው በሳኦ ፖሎ ተቀረሁኝ እና በዛው ኑሯችንን አደረግን፣ ሳንመለስም ከእናቴ ጋር ቀላን። ከዛ በኋላ ያለው ነገር በሙሉ ታሪክ ነው ሲል ኤደርሰን እንዴት ወደ እግር ኳስ ህይወት እንደገባ ሁኔታውን ወደኋላ መለስ ብሎ አስተያየት የሰጠው። ኤደርሰንን ዝውውር አጠናቀቅን። ኦልሞስት ከሞላ ጎደል አሁን አለቀ። ቀጣዩ ፈራሚ ማን ነው የሚለው ላይ ትኩረት ያደረገና እንደው ፍንጭ ሊሰጣችሁ የሚችል መረጃ ነው አሁንም አቀርብላችሁ። ማቲያስ ፈርናንዴዝ ያለ ጥርጥር የዩናይትድ ቀጣይ ታርጌት ይመስላል። ይሄን ከዚህ በፊት ጠቁመናችኋል። ዩናይትድ የሚጠብቀው የኤደርሰን ዝውውርን መግደል ነበር። የኤደርሰን ዝውውርን እያስኬደ እንኳን ባክግራውንድ ብዙ ስራዎችን በማቲያስ ፈርናንዴዝ ዝውውር ላይ ክለቡ ሲሰራ ቆይቷል። አሁን ታዲያ የኤደርሰን ዝውውር ሙሉ ለሙሉ መጠናቀቁን ተከትሎ ሕክምና እና ይፋ መሆን ብቻ ነው የቀረው። ስለዚህ ሙሉ ትኩረቱን ክለቡ በዚህ ሳምንት ጀምሮ በማቲያስ ፈርናንዴዝ ዝውውር ላይ ያደርጋል ሲሉ እጅግ የምናምናቸው የዜና ምንጮች ሁሉ ሳይቀር ነው ትላንት መረጃውን ያደረሱን። ፖርቱጋል ተጫዋች ጋር ቀደም ሲልም እንዲሁ ንግግር ማድረግ ጀምረዋል። አሁን አይደለም፣ እንደውም ከወራት በፊት ነው ያሉን ሪፖርቶች። ይህ ልጅ ለማስፈረም ዩናይትዶች መነጋገሪያ የጀመሩት ከወራት በፊት ነው። አሁን ታዲያ ሲዝኑ መጠናቀቁን የዝውውር መስኮት እንዲሁ ኦልሞስት መከፈቱን ተከትሎ ነው ተጫዋቹን ከአርሰናል እና ከፒኤስጂ መዳፍ በመቀማት ወደ ዩናይትድ የሚያደርገውን ዝውውር ለማቀላጠፍ እየጣሩ የሚገኙት የሚል ሪፖርት ነው የወጣው። ማንቸስተር ዩናይትዶች እሱም ብቻ አይደለም ካርሎስ ባሌባንም በባክግራውንድ እየተመለከቱት እያዩት ነው ተብሎ ተገልጿል። ምክንያቱም ዩናይትድ በቁጥር አንድነት የያዛቸው አማካይ ስፍራ የዝውውር ኢላማዎች በሙሉ እንደሚገኙ እርግጠኛ አይደለም። ስለዚህ ባሌባንም ጉዳይ በቅርበት ክለቡ መከታተል ይኖሩበታል። ምክንያቱም ወደ ገበያ የወጡት ቀያዮቹ ሴጣኖች ሁለት አማካይ ለማስፈረም አይደለም እስከ 3 የሚደርሱ አማካዮች በዩናይትድ ሊስት ውስጥ ለመፈረም የተዘጋጁ ናቸው። አንደኛው ኦልሬዲ ፈርሟል። ቀጣዮቹ 2 ተፈራሚዎች ማናቸው የሚለው ነው የሚጠበቀው። እንደው የትራንስፈር ማርኬትን የአጠቃላይ ተጫዋቾችን ተመን የሚያወጣ ዌብሳይት ነው። እዚህ ዌብሳይት ላይ የተጫዋቹን መሸጫ ዋጋ ስናይ 30 ሚሊዮን ፓውንድ ይላል። ነገር ግን ዌስትሃም ዩናይትዶች እንደሰማችሁት ቤተሰቦች እስከ 80 ሚሊዮን ፓውንድ ማግኘት ፈልገዋል። ምክንያቱም ልጁን ለማስፈረም ጥያቄ ያቀረቡ ወይም እየመጡ ያሉ ክለቦች ከፍተኛ የመክፈል አቅም ያላቸው ናቸው። እነኚህ ጋዢ ክለቦች ደግሞ የዌስትሃም ዩናይትድ ከፕሪሚየር ሊግ መውረድን ተከትሎ እርግጠኞች ናቸው ዌስትሃሞች አማራጭ የላቸውም። እንደው ከሱቃቸው አውጥተው ሊሸጡት የሚችሉ ጥሩ ንብረት ቢኖር ይሄ ልጅ ብቻ ነው እና
የዌስትሃም ዩናይትድ ቅርብ የሆነ ስለ ዌስትሃም ዩናይትድ ጎድጓዳውን የሚያውቅ አንድ ሰው እንደውም እርግጠኛ ነኝ 1,000,000% ይሄ ተጫዋች ዌስትሃም ዩናይትድን ይለቃል። ምክንያቱም ክለቡ መሸጥ ይኖርበታል፣ የግድ ነው፣ የማይቀር ዝውውር ነው ሲል እስከ ማረጋገጥ የደረሰው ለዌስትሃም ዩናይትድ በጣም ቅርብ የሆነ ምንጭ ነው። ሌላው እንዲሁ የሲኒየር የተባለ የዌስትሃም ዩናይትድ አመራር ላይ ከዚህ በፊት ሰርቶ የሚያክሰው እንዳለው ከሆነ በጣም አስቂኝ ነገር ሰማሁኝ። ዩናይትዶች እሱን ለማስፈረም 40 ሚሊዮን ፓውንድ ሊያቀርቡ እንደሆነ፣ ነገር ግን እመኑኝ አንድ ነገር ላረጋግጥላችሁ፣ ዌስትሃም ዩናይትዶች 40 ሚሊዮን ፓውንድ ሂሳብ ከቀረበላቸው እዚህ ሂሳብ ላይ ሊስቁ ነው የሚችሉት ሲል ዩናይትዶች ጥሩ ሂሳብ ይዘው ካልመጡ ተጫዋቹን በዚህ ያህል ገንዘብ እንደማይሸጡላቸው ማረጋገጫም የሰጠው። እንደው እኔም ይሄን እንደ ሀሳብ አንስቼ ነበር ሰሞኑን ሳወራ ሰምታችሁኝ ተከታትላችሁኝ ከነበረ ቤተሰቦቼ ዩናይትድ 40 ሚሊዮን ፓውንድ ሊያቀርብ ነው መባሉ እንደው ስሜት የሚሰጥ አይደለም። የሆነ ልክ ያልሆነ ነገር አለ በተጫዋቹ ዝውውር ላይ። ዩናይትድ ሲሪየስ ከሆነ መግዛት የሚፈልግ ከሆነ ቀጣይ ታርጌት የሚያደርገው ከሆነ ሂሳቡን ማቅረብ አለበት የሚል አቋም ነበር በእኔ በኩል የተያዘው እንደ ሀሳብ ስነግራችሁ። አሁን ታዲያ ይህንን ዜና ሰምተው መሰለኝ ለዌስትሃም ዩናይትድ በጣም ቅርብ የሆኑ ሰው እንደው ክለቡ ይስቅበታል ይህን ገንዘብ ሲሉ አስተያየት የሰጡት። ነገር ግን ይሄው ሀሳቤ ተስተካክሎ ትላንት እጅግ የሚታመነው አሌክስ ኩክ የተባለው የቶክ ስፖርት ጋዜጠኛ ማንቸስተር ዩናይትድ ለተጫዋቹ ዝውውር እስከ 60 ሚሊዮን ፓውንድ ሊያቀርብ የመጀመሪያ ሂሳብ ሊሰጥ ከዌስትሃም ዩናይትድ ጋር ንግግር ሊከፍት ክለቡ ተዘጋጅቷል የሚል መረጃ ይዞ ወጣ ማለት ነው። ስለዚህ የቶክ ስፖርት ዘጋቢው አሌክስ ኮክ ዘገባ የሚታመን ነው ማለት ነው። ቤተሰቦች ይበልጥ የሚታመን ነው፣ ይበልጥ ሪያሊስቲክ ነው፣ ይበልጥ ተጫዋቹን ዩናይትድ ለማስፈረም ቁርጠኛ እንደሆነ የሚያመላክትና እንደ ዌስትሃም ዩናይትዶችንም ለድርድር ጠረጴዛ ስበው እንዲቀመጡ የሚያደርግ ትልቅ የሆነ የዝውውር ገንዘብ ነው ማለት ነው። ዩናይትድ 80 ሚሊዮን ፓውንድ ያወጣል ማለት አይደለም፣ ግን ደግሞ ተጫዋቹን ከ50 እስከ 60 ወይ እስከ 65 ሊሆን ይችላል፣ አላቅም እስከ 70 ሚሊዮን ፓውንድም ሊሄድ ይችላል። በዚህ ያህል ሬንጅ ግን ዩናይትድ ተጫዋቹን ለማስፈረም መክፈል እንዳለበት አዶንስን ጨምሮ 65 እስከ 70 ሚሊዮን ፓውንድ ሊደርስ እንደሚችል እንደሚፎካከሩት ክለቦች ይሄን መገመት ትችላላችሁ። እና አሁን ዩናይትድ በዚህ መልኩ ልጁን ለማስፈረም ይሄን ያህል ገንዘብ ለዌስትሃም ዩናይትድ ለመክፈል ዝግጁ ሆኖ እስከ 60 ነው የተባለው። ቀጣይ ድርድር በዚህ ሳምንት በተለይ በደንብ አጠናክረው እንደሚቀጥሉ ልጁ ጋር ያለውን ነገር ጨርሰው ወደ ዌስትሃም ይፋዊ የሆነ የመጀመሪያ ደረጃ ጥያቄ ለማቅረብ እንደተዘጋጁ ነው የምናምናቸው የዜና ምንጮች እየጠቀሱ ያሉት። ከኤደርሰን ዝውውር በኋላ ቀጣዩ የዩናይትድ ፈራሚ ማቲያስ ፈርናንዴዝ ይሆናል የሚለው እምነት እየተጠናከረ ነው። አንዲ ሚትንን ታውቁታላችሁ፣ የሜል ጋዜጣ ጸሐፊ ነው። ሚትን ስለዚህ ተጫዋች የዩናይትድ ዝውውር ሲናገር እንደዚህ አለ። ስታቱን ተመልከቱ። ዩናይትዶች በሱ ዝውውር ላይ የያዙት ስታት ከሚያምኑት በላይ ነው። እነሱ ከሚፈልጉት ከአንድ አማካይ ከሚጠብቁት በላይ ቁጥራዊ መረጃዎችን ልጁ ስኬታማ የሆኑ ዳታዎችን ይዟል። ዌስትሃም ዩናይትዶች በበኩላቸው ልክ እንደ ፎረስት ሊሆኑ አስበዋል። በቃ ክፍሉን ፎረስቶች ልክ ተጫዋች ሲሸጡ እንደሚጠይቁት ከፍተኛ የዝውውር ገንዘብ ነው አክት የሚያደርጉት። በተለይ እዚህ ተጫዋች ላይ ያላቸው እንቁ ልጅ ነው፣ ትልቅ ገንዘብ ሊያገኙበት የሚችሉት ተጫዋች ነው ሲል ይናገራል። ስለዚህ እዚህ ጋር የተጫዋቹ ሚና በጣም ወሳኝ ነው። በተለይ በልጁን በኤጀንትነት የያዘው ወኪልም ተግባር በጣም ወሳኝ ነው ሲል ይናገራል። ሚተን ይህን የተናገረበት ምክንያት አለው። ዌስትሃሞች ከተጫዋቹ ትልቅ የዝውውር ገንዘብ ለማግኘት ሲሉ ሁኔታዎችን ማንዛዛት፣ ነገሮችን አስቸጋሪ ማድረግ ባህሪ ሊያሳዩ ይችላሉ። ነገር ግን ተጫዋቹና ወኪሉ በዩናይትድ ዝውውሩ ዙሪያ ትልቅ ድርሻ ሊወጡ ይችላሉ ወይም ጉዳዩን ፑሽ ሊያደርጉት ይችላሉ ነው የሚለው። ለምሳሌ አሁን ተጫዋቹ ሄዶ ለዌስትሃም አመራሮች ፊት ለፊት በቃ ክለቡን መልቀቅ እፈልጋለሁ፣ በቀጣይ በዌስትሃም ዩናይትድ መጫወት አልፈልግም፣ በሻምፒዮንሺፕ መጫወት አልፈልግም፣ ወይም ደግሞ እንደ ኖቲንግሃም ፎረስት ለመሳሰሉ ክለቦች መጫወት አልፈልግም፣ የምፈልገው የማንቸስተር ዩናይትድ ተጫዋች መሆን ነው፣ ክለቡን መልቀቅ እፈልጋለሁ፣ አውሮፓ ሻምፒዮንስ ሊግ መጫወት እፈልጋለሁ የሚል ደፈር ያለ በተጫዋቹ ወገን
ክለቡ እንዲለቀው ግፊት የማሳደር ነገር ሊመጣ ይገባ ይሆናል። ምክንያቱም እንደዚህ አይነት ዝውውሮችን ለመፈጸም አንዳንድ ጊዜ ክለቦች ሊያንገራግሩ ይችላሉ፣ በዝውውሩን ውስብስብ ሊያደርጉ ይችላሉ። እዚህ ጋር ትልቅ ሚና የሚጫወቱት ግን የተጫዋቹ ወኪልና ራሱ ተጫዋቹ ናቸው በሚል ነው። ሚተን ይህን ልጅ ዩናይትድ ለማስፈረም ምናልባት ከተጫዋቹ ወገን ፑሽ ማድረግ ሳያስፈልገው እንደማይቀር እየገለጸ ያለው። ለማንኛውም ቤተሰቦቻችን መረጃዎች እንደሚጠቁሙን ከሆነ አሁን የዩናይትድ ቀጣይ ፈራሚ ይሄ ተጫዋች ይመስላል። በጣም የሚያስደስተው ነገር ግን ምንድን ነው? እኔ ብዙ ጊዜ ስለ ዩናይትድ አውርቻለሁ በዚህ ጉዳይ ላይ ከዚህ ቻናል እንደው የዝውውር ዜናዎችን ማድረስ ከጀመርን ጊዜ ጀምሮ ተጫዋቾች ዩናይትድ ቤት መጥተው ፈርመው ለዩናይትድ ለመጫወት ያላቸው ፍላጎት በጣም አስገራሚ ነው። ፋሚሊ ለምንድን ነው ይሄ ነገር የሚያስገርመኝ? ዩናይትድ የአውሮፓ ሻምፒዮንስ ሊግ ተሳትፎ እንኳን ሳያገኝ ብሪያን ምቡሞ የአውሮፓ ቻምፒዮንስ ሊግ የሚሳተፍ ክለብን ጥያቄ እምቢ ብለው፣ ማቲያስ ኩኛ ኢቨን አርሰናልን እኮ እምቢ ብሎ ነው የአውሮፓ ቻምፒዮንስ ሊግ ተሳትፎን የሚያገኝ ቡድን፣ ያውም ዘንድሮ የእንግሊዝ ፕሪሚየር ሊግ ሻምፒዮን የሆነ ቡድን የሻምፒዮንስ ሊግ ዋንጫን ለማንሳት በጣም ከጫፍ ደርሶ የነበረን ቡድን ጥያቄ አልቀበልም ብሎ ተጫዋቹ ገና ለገና አውሮፓ ሻምፒዮንስ ሊግ መሳተፉን እንኳን ባላረጋገጥንበትና ባላረጋገጠበት አጠያቂ በሆነበት እና እርግጠኛ በማትሆኑበት ሁኔታ ውስጥ ዩናይትድ ሳለ ነው ልጁ ዩናይትድ መርጦ የተቀላቀለው። እና አሁን ኢማጅን እስቲ አሁን ዩናይትድ አውሮፓ ሻምፒዮንስ ሊግ ገና ነው ወደሚገባው መድረክ ተመለሰ እና ተጫዋቾች ምን ያህል ለዩናይትድ ለመጫወት እንደው ያለ አውሮፓ ሻምፒዮንስ ሊግ ክለቡን ሲመርጡት እንደነበርና አሁን ደግሞ ከሻምፒዮንስ ሊግ ውድድሮች ጋር እንዴት ዩናይትድን ያለምንም ቅድመ ሁኔታ ሊመርጡት እንደሚችሉ መገመት ትችላላችሁ ማለት ነው። በሄደርሰን ጉዳይ ተመሳሳይ ነገር ገጠመን። ልጁ እኛን መርጦ መጣ። አትሌቲኮ ማድሪድ ቀላል ክለብ አይደለም። አንዳንዶች ሲቲ ሁሉ ፈልጎት ነበር ይላሉ። ሌሎች ትልልቅ የአውሮፓ ክለቦችም ተጫዋቹን ጠይቀው እንደነበር ጠቁመዋል። ልጁ ግን ለዩናይትድ ቅድሚያ ሰጥቶ ዩናይትድን ብቻ ብሎ ወደ ዩናይትድ ይኸው መጣ። አሁን ደግሞ ማቲያስ ፈርናንዴዝ ጭራሽ እሱ የዩናይትድ የልብ ደጋፊ ነው። የብሩኖ ፈርናንዴዝ የልብ አድናቂ ነው። ከዩናይትድ ውጭ ወደ ውጭ ብሎ አርሰናልንም ፔዥንም እንዲሁ ደጅ አስጠንቶ ልጁ ዩናይትድ ካልፈረመ ብቻ ወደ ሌላ ክለብ የሚሄድ ተጫዋች ነው። ለዩናይትድ ቅድሚያ ሰጥቶ ይገኛል። ታዲያ ማንቸስተር ዩናይትድ ትልቅ ክለብ አይደለም ወይ? እንደው ዩናይትድ ሻምፒዮንሺፕ ቢወርድ እንኳን ሻምፒዮንሺፕ ታችኛው ዲቪዥን ቢወርድ እንኳን እንደው ለዩናይትድ ተጫዋቾች ክለቡን ከፍ አድርጌ ያመጣዋለሁ ብለው የሚመጡ ተጫዋቾችስ እንደው ብዙ አይመስሏችሁም ወይ በዚህ ሁኔታ የሚል ጥያቄ ለእናንተ ብላንሳ። ቤተሰቦቻችን የምደግፉት ክለብ በመላው ዓለም የሚወደድ እጅግ በጣም 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 ብዙ ደጋፊዎች ያሉት ምናልባት ከዓለማችን ሕዝቦች ውስጥ 1/5ኛው የማንቸስተር ዩናይትድ ደጋፊ እንደሆነ ከአርሰናል የእንግሊዝ ፕሪሚየር ሊግ ሻምፒዮንነት ይልቅ የብሩኖ ፈርናንዴዝ ሪከርድ መላው ኢንተርኔቱን፣ መላው ማህበራዊ ሚዲያውን፣ ትዊተሩን፣ ፌስቡኩን፣ ዩቲዩቡን ያጨናነቀበት ከአርሰናል ሻምፒዮንነት ይበልጥ ስለ ብሩኖ ፈርናንዴዝ ሪከርድ ሰባሪነት የተወራበት ይሄን በግልጽ እነ ኢያን ራይት ሁሉ ሳይቀሩ እንደው ይሄ ተጫዋች ሪከርዱን ከሰበረ ስጋታቸው ነው መሰለኝ የዜናውን ርዕስ ይቆጣጠራል የሚል እንደፈሩት ሆነ አልቀረም። ተጫዋቹ ሪከርዱን ሰበረ። የአርሰናል ሻምፒዮንነት ተረሳና የብሩኖ ፈርናንዴዝ ሪከርድ መስፈር ተወራ። ከዛ በኋላ አርሰናሎች በጀርሜን ዴፎ ጥርስ ውስጥ ገቡና በጀርሜን ዴፎ መሳለቂያ ሆኑ ማለት ነው። ዩናይትድ ትልቅ ነው የምንለው በምክንያት ነው። ይህንን ስል ግን አርሰናል ትንሽ ነው እያልኩኝ አይደለም። ምክንያቱም እስቲ ተመልከቱ፣ ከአርሰናል ሻምፒዮንነት ይልቅ እኮ የብሩኖ ፈርናንዴዝ ሪከርድ ይበልጥ ማህበራዊ ሚዲያውን አጥለቅልቆታል። አርሰናል ደጋፊዎች ግን ይቅርታ አድርጉልኝ ትንሽ ናችሁ እያልኳችሁ አይደለም። ብሩኖ ፈርናንዴዝ ዜና ግን አሁን በየቦታው ይገኛል ሲል አርሰናልን ወጋ ያደረገበት ዩናይትድ እንደው ከክለብ በላይ ነው፣ በጣም ትልቅ ግዙፍ ክለብ ነው ስንል በምክንያት እንደሆነ ያረጋገጥንበት ሞመንት ይመስለኛል። አይ ቲንክ ብዙ አርሰናል ደጋፊዎች ብሩኖ ፈርናንዴዝ ምን ያህል ትልቅ ተጫዋች እንደሆነ ዩናይትድም እንደ ክለብ ምን ያህል ግዙፍ ክለብ እንደሆነ ያረጋገጡበት ቀን ይመስላል። ለዛ ነው ብዙ ተጫዋቾች አሁን ወደ ማንቸስተር ዩናይትድ ለመምጣት
እንግዲህ ሳያመነቱ ክለቡን እየመረጡ ከየትኛውም ክለብ በላይ እያስቀደሙ ያሉበት ሁኔታ ነው የሚገኘው። ይህም ለዩናይትድ እጅግ እጅግ በጣም አስደሳች ነው። ዩናይትድን በመደገፋችን የምንኮራበት ነው። ቤተሰቦቻችን ይሄ ቡድን ታዲያ በውጤት ቢታጀብ አስቡት። ይሄ ሁሉ የተጫዋቾች ምርጫ፣ ይሄ ሁሉ እንደው ከዓለማችን 1/5ኛው ደጋፊ ያለው ቡድን ቀጣይ ሲዝን ላይ እንግሊዝ ፕሪሚየር ሊግ ሻምፒዮን ሲሆን ማየት ምን ያህል ዓለማችንን ሊነቀንቃት እንደሚችል ይሄን መገመት ትችላላችሁ። እንደውም አንድ ትላንት ፖል ተመለከትኩኝ እና ይሄ ፖል ድምፅ ነው የተሰጠበት። እንደው ቀጣይ ሲዝን ላይ አርሰናል ፋቨራይት ነው እንግሊዝ ፕሪሚየር ሊግን ለማንሳት፣ እሱ ጥያቄ የለውም ቤተሰቦች። በአርሰናል ደረጃ ለመድረስ ማንቸስተር ዩናይትድ ይቀሩታል። በደንብ መሰራት አለበት ቡድኑ። አርሰናል ግን ሞር በጣም የተረጋጋ በተለይ ከሚካኤል አርቴታ መምጣት በኋላ ቡድኑ በደንብ አቅጣጫ እየያዘ ያለ እንደው ራሱን ለአንድ ሲዝን ብቻ አይደለም ለተከታታይ ሲዝኖች በሊጉ ጥሩ ተፎካካሪ ለመሆን የሚያበቃ አቅም ያለው ቡድን ነው አርሰናል። እና ቀጣይ ሲዝን ላይ ከአርሰናል ዋንጫ ለመቀማት የተሻለ እድል ያለው ቡድን ማን ነው በሚል ደጋፊዎች ድምፅ እንዲሰጡ ተጠየቀ። ከድምፅ ሰጪዎቹ መካከል ታዲያ አብዛኞቹ ማንቸስተር ዩናይትድ ምናልባት ቀጣይ ሲዝን ላይ አርሰናልን ሰርፕራይዝ ሊያደርግ የሚችል እና የሊጉን ዋንጫ ለማንሳት ሁለተኛ የተሻለ እድል ያለው ቡድን ነው በሚል ብዙዎች ድምፅ ሰጡ። ተመለከቱ ቤተሰቦቻችን፣ ይሄ ቡድን እኮ አምና በእንግሊዝ ፕሪሚየር ሊግ 15ኛ ሆኖ ያጠናቀቀ ቡድን ነው። ቀጣይ ሲዝን ግን ከአርሰናል ጋር አንገት ለአንገት ተናንቆ የእንግሊዝ ፕሪሚየር ሊግን ዋንጫ ሊያነሳ ይችላል የሚል ግምት እየተሰጠው ይገኛል። ግን ደግሞ ቡድኑ መሰራት አለበት። ተጨማሪ ዝውውሮች ያውም እንደው በጣም ጥራት ያላቸው በርከት ያሉ 6-7 ዝውውሮች ዩናይትድ ማምጣት ይኖርበታል። የእንግሊዝ ፕሪሚየር ሊግ ዋንጫን እንዲያነሳ ከተፈለገና ማንቸስተር ዩናይትድ የሚገባው ክብር ላይ እንዲቀመጥ አስፈላጊ ከሆነ። ለማንኛውም ቤተሰቦች ይህን ይመስላል ለዛሬ ያዝንላችሁ መረጃዎች። አብራችሁን ስለሆናችሁ ሁሌም በበጎ አስተያየቶቻችሁ ለምትደግፉኝ እንደው በክፉም በደጉም ጊዜ ከጎኔ የሆናችሁ አብራችሁኝ ያልተለያችሁ ውድ አድማጮቼ ክበሩልኝ። ነገ በተለያዩ አዳዲስ መረጃዎች አገኛችኋለሁ። እስከዛው ሰላም ሁኑ።